ሰላም ጤና ይስጥልኝ ክብራትና ክብራን የሄልዝ ኤዱኬሽን ቻናል ቤተሰቦች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው እንቁላልን በየቀኑ ብትበሉ ለፀጉራችሁ ምን ይከሰታል፣ በሳይንስ የተደገፉ አስደናቂ 10 ጥቅሞችን በዚህ ቪዲዮ ላይ እነግራችኋለሁኝ ማለት ነው። ታዲያ ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። በቀጥታ ወደ ትምህርቱ እንግባ። አንድ ቀላል ምግብ ፀጉራችሁ የበለጠ ጠንካራ፣ የሚያብረቀርቅናም ጤናማ ሆኖ እንዲያድግ ሊረዳው እንደሚችል ግን አስባችሁ ታውቃላችሁ? እንቁላል ልትበሏቸው ከምትችሏቸው በጣም አልሚ ምግብ ካላቸው ምግቦች ውስጥ አንዱ ነው። ፀጉርን ከውስጥ ወደ ውጭ የሚደግፉ ከፍተኛ ጥራት ያለው ፕሮቲን፣ ባዮቲን፣ ቫይታሚኖች፣ ሚነራሎች እናም በጤናማ ቅባቶችም የተሞሉ ናቸው። የፀጉር ጤንነት ውድ በሆኑ ሻምፖዎች፣ ዘይቶች ወይም ቅባቶች ወይም ተጨማሪዎች ላይ ብቻ የተመሰረተ አይደለም። ጤናማ የሆነ ፀጉር የሚጀምረው ከራስ ቆዳ በታች ነው። እያንዳንዱ የፀጉር ዘንግ የተገነባው በደም ዝውውራችሁ በሚቀርቡ አልሚ ምግቦች ነው። ሰውነታችሁ በቂ ፕሮቲን፣ አይረን ወይም ደግሞ ብረት፣ ዚንክ፣ ባዮቲን ወይም ቫይታሚን ዲን ካጣ የፀጉር ስሮቻችሁ ደካማ ሊሆኑ ይችላሉ። ይህም ዘገምተኛ እድገትን፣ ቀጭን መሆንን እናም ከመጠን በላይ መርገፍንም ያመጣል። እንቁላል እነዚህን አብዛኛዎቹን አስፈላጊ አልሚ ምግቦችን በአንድ ተመጣጣኝ ጥቅል ውስጥ ይዘዋል። ይህም ጤናማ ፀጉርን ለመደገፍ ከሚረዱት ምርጥ ምግቦች ውስጥ አንዱ ያደርገዋል። አንደኛ፣ እንቁላል ፀጉራችሁ የሚያስፈልገውን ፕሮቲንን ያቀርባል። ፀጉራችሁ ሙሉ በሙሉ ማለት ይቻላል ኬራቲን ከተባለ ፕሮቲን የተሰራ ነው። በቂ የምግብ ፕሮቲን ከሌለ ሰውነታችሁ ከፀጉር ምርት ይልቅ ለአስፈላጊ የአካል ክፍሎች ቅድሚያን ይሰጣል። በዚህ ምክንያት ፀጉር ቀጭን ይሆናል፣ እድገቱም ይዘገያል፣ ፀጉር በቀላሉ ይሰበራል፣ ብዙ ፀጉር ወደ መርገፍ ደረጃ ይገባል። አንድ ትልቅ እንቁላል ሁሉንም 9ኙንም አስፈላጊ አሚኖ አሲዶችን ጨምሮ ከ6 እስከ 7 ግራም ከፍተኛ ጥራት ያለው ሙሉ ፕሮቲንን ይዟል። ዘወትር እንቁላል መብላት ለፀጉር ስሮቻችሁ ጠንካራ እናም ጤናማ ዘንጎችን ለማምረት የሚያስፈልጉትን የግንባታ ዕቃዎችን ያቀርባል። ሁለተኛ፣ እንቁላል የፀጉር መርገፍን ለመቀነስም ሊረዳ ይችላል። ለፀጉር መርገፍ አንዱ የተለመደው ምክንያት ደካማ የሆነ አመጋገብ ነው። እንቁላል መደበኛ የፀጉር እድገት ውስጥ የተሳተፉ አልሚ ምግቦችን ይዘዋል። እነዚህንም ጨምሮ ፕሮቲን፣ አይረን ወይም ብረት፣ ዚንክ፣ ሴሌኒየም፣ ቫይታሚን ቢ12 እና ፎሌት። አመጋገባችሁ እነዚህን አልሚ ምግቦች በጥልቀት ሲያቀርብ የፀጉር ስሮች የበለጠ ውጤታማ በሆነ መልኩ መስራት ይችላሉ። ነገር ግን የፀጉር ማጣት ብዙ ሊሆኑ የሚችሉ ምክንያቶች እንዳሉት ልብ በሉ። በጄኔቲክስ ወይም ዘረምል፣ የሆርሞን ለውጦች፣ ጭንቀት፣ የተወሰኑ መድኃኒቶችና የህክምና ሁኔታዎችን ጨምሮ። እንቁላል ፈውስ አይደለም፣ ነገር ግን የአመጋገብ ጉድለቶች አስተዋጽኦ የሚያደርጉ ከሆነ ይረዳል። ሶስተኛ፣ ባዮቲን ጤናማ ፀጉርን ይደግፋል። እንቁላል በጤናማ ፀጉር ውስጥ ከተሳተፉት የቢ ቫይታሚኖች ውስጥ አንዱ የሆነውን ባዮቲንን በመያዙ በደንብ ይታወቃል። ባዮቲን ሰውነታችሁን ይረዳል፣ ኬራቲን እንዲያመርት፣ ጤናማ የፀጉር አወቃቀርን እንዲደግፍና መደበኛ ቆዳን እናም ጥፍሮችንም እንዲጠብቅ። የባዮቲን ጉድለት ያልተለመደ ነው፣ ነገር ግን ወደ ፀጉር መቅጠንና የጥፍር መበጣጠስ ሊያመራ ይችላል። የእንቁላል አስኳሎች የተፈጥሮ የባዮቲን ምንጭ ናቸው። ሁልጊዜ ታዲያ እንቁላልን አብስሉት። ጥሬ የእንቁላል ነጩ ክፍል አቪዲን የተባለ ፕሮቲንን ይዟል። ይህም በዘወትር ከተወሰደ ባዮቲንን በማሰር ውህደቱን ሊቀንሰው ይችላል። አራተኛ፣ እንቁላል ፀጉር የበለጠ ጠንካራ እንዲሆን ይረዳል። ደካማ ፀጉር ብዙውን ጊዜ ረጅም ሆኖ ለማደግ እድልን ከማግኘቱ በፊት ይበጣጠሳል። በእንቁላል ውስጥ ያሉት አሚኖ አሲዶች የበለጠ ጠንካራ
የኬራቲን ስሮችን ወይም ቃጫዎችን ለማምረት ይረዳሉ። በጊዜ ሂደት ይህ ወደ አነስተኛ መበጣጠስ፣ ጠንካራ ዘንጎችና ለዕለታዊ ስታይል ጉዳት የተሻለ የመቋቋም አቅምን ይኖረዋል። ጤናማ ፀጉር በፍጥነት ለማደግ ብቻ አይደለም፣ በአነስተኛ ሁኔታ ስለመበጣጠስም ጭምር ነው። አምስተኛ እንቁላል ጤናማ የራስ ቆዳንም ይደግፋል። ጤናማ ፀጉር የሚጀምረው ከጤናማ የራስ ቆዳ ነው። እንቁላል ሴሊኒየም፣ ዚንክ፣ ቫይታሚን ኤ እና ቫይታሚን ዲን በአነስተኛ መጠን ያቀርባል። እነዚህ አልሚ ምግቦች መደበኛ የቆዳ ጤንነትን ለመጠበቅናም ፀጉር የሚያድግበትን የራስ ቆዳ አካባቢን ለመደገፍ ይረዳሉ። ጤናማ የራስ ቆዳ ድርቀትን ለመቀነስና ጤናማ የፀጉር ስሮችንም ለመደገፍ ሊረዳ ይችላል። ስድስተኛ አይረን ለፀጉር ስሮች ኦክስጅንን ለማድረስ ይረዳል። የእንቁላል አስኳሎች አይረንን ይዘዋል። ይህም በደም በኩል ኦክስጅንን ለማጓጓዝ አስፈላጊ የሆነ ሚኒራል ነው። የፀጉር ስሮች ከሰውነት በጣም በሜታቦሊክ ንቁ ከሆኑ ቲሹዎች መካከል ናቸው። እናም በተረጋጋ የኦክስጅን አቅርቦት ላይም ይተማመናሉ። ዝቅተኛ የሆነ የአይረን መጠን በተለይም በሴቶች ላይ ለፀጉር መርገፍ የተለመደ የአመጋገብ ምክንያት ነው። እንቁላል ብቻውን የአይረን ጉድለትን ባያስተካክልም ለአጠቃላይ የአይረን አወሳሰዳችሁ ግን አስተዋጽኦን ያደርጋል። ሰባተኛ እንቁላል ለፀጉር እድገት የሚሆን ዚንክን ይዘዋል። ዚንክ በፀጉር ጤንነት ላይ በርካታ አስፈላጊ ሚናዎችን ይጫወታል። እነዚህንም ይደግፋል። የፀጉር ስር ተግባርን፣ የሴል እድገትን፣ የቲሹ ጥገናንና የፕሮቲን ቅመራን። በጣም አነስተኛ ዚንክ ለፀጉር መቅጠን ወይም መሳሳት አስተዋጽኦ ሊያደርግ ይችላል። እንቁላል ለዕለታዊ አወሳሰዳችሁን የሚጨምር መካከለኛ መጠን ያለው ዚንክን ያቀርባል። ስምንተኛ እንቁላል ቫይታሚን ዲንም ያቀርባል። አንዳንድ ጥናቶች በዝቅተኛ የቫይታሚን ዲ መጠንና በተወሰኑ የፀጉር ማጣት አይነቶች መካከል እንደ አሎፔሺያ አሬታ ያለ ግንኙነትን አግኝተዋል። የእንቁላል አስኳሎች በተፈጥሮ አነስተኛ መጠን ያለው ቫይታሚን ዲን ይዘዋል። እንቁላል ብቻውን የዕለታዊ የቫይታሚን ዲ ፍላጎታችሁን ባያሟላም ከአስተማማኝ የፀሐይ ብርሃን እናም ከሌሎች ምግቦች ጎን ለጎን በቫይታሚን ዲ የበለጸገ አመጋገብ አካል ሊሆን ይችላል። ዘጠነኛ ጤናማ ቅባቶች ውበትና ብርሃንን ይጨምራሉ። የእንቁላል አስኳሎች ጤናማ የሴል ህዋሳትን የሚደግፉ ጤናማ ቅባቶችን ይዘዋል። እነዚህ ቅባቶች የራስ ቆዳን ለማሳደግ ይረዳሉ። የበለጠ ለስላሳ የፀጉር ድርቀትን ለመከላከል አስተዋጽኦ ያደርጋሉ። የፀጉር ገጽታ በብዙ ሁኔታዎች ላይ የተመሰረተ ነው፣ ነገር ግን ጥሩ የእንቆቅልሹ አንድ አስፈላጊው ክፍል ነው። አስረኛ ወጥ የሆነ አመጋገብ የረጅም ጊዜ የፀጉር ጤንነትንም ይደግፋል። ፀጉር በዝግታ ያድጋል። በአማካይ በወር ግማሽ ኢንች ገደማ ወደ 1.25 ሴንቲሜትር። ይህ ማለት ከጥቂት ቀናት ወይም ሳምንታት በኋላ ድንገተኛ ለውጦችን መጠበቅ የለባችሁን ማለት ነው። እንቁላል የአመጋገብ አወሳሰዳችሁን ካሻሻለ አዲስ ፀጉር ከስሩ ማደግ ስላለበት ለፀጉር የሚታዩ ጥቅሞች ጥቂት ወራትን ሊወስዱ ይችላሉ። ታዲያ ወጥነት ቁልፍ ነው። በየቀኑ እንቁላልን ከተበላ ወይም ከተመገባችሁ በኋላ ምን ይከሰታል? ከአንድ ሳምንታት በኋላ የተሻሻለ የፕሮቲን አወሳሰድ፣ የባዮቲንና የቢ ቫይታሚኖች አወሳሰድ መጨመር። በአንድ ሳምንት ታዲያ ምንም የሚታይ የፀጉር ለውጥ የለም። ከአንድ ወር በኋላ ፀጉር የበለጠ ጠንካራ ሆኖ ሊሰማው ይችላል። ለተወሰኑ ሰዎች መበጣጠሱ ይቀንሳል። የተሻለ አጠቃላይ የአልሚ ምግብ ሁኔታም ይኖራቸዋል። ከ3 እስከ 6 ወራት በኋላ የአመጋገብ ጉድለቶች ለደካማ የፀጉር ጤንነት አስተዋጽኦን ያደርጉ የነበረ ከሆነ ጤናማ አዲስ የፀጉር እድገት ሊታይ ይችላል። መበጣጠስም በመቀነሱ ምክንያት ፀጉራችሁ ወፍራም ሆኖ ይታያል። ውጤቶች ታዲያ ከሰው ወደ ሰው ይለያያሉ። ታዲያ ስንት እንቁላልን መብላት አለባችሁ? ለአብዛኛዎቹ ጤናማ አዋቂዎች በቀን ከ1 እስከ 2 እንቁላል ከተመጣጠነ አመጋገብ ጋር ሊስማማ ይችላል። የተወሰኑ የህክምና ሁኔታዎች ያሉባቸው ሰዎች እንደ የተወሰኑ የኮሌስትሮል ችግሮች ወይም የአመጋገብ ገደቦች ያሉባቸው ከጤና ባለሙያዎቻቸው የተሰጠውን ምክር መከተል ይኖርባቸዋል። ከአንድ ነጠላ ምግብ ይልቅ በአጠቃላይ የመመገብ
ስርዓታችሁ ላይ ትኩረትን አድርጉ። ታዲያ ለፀጉራችን እድገት ከእንቁላል ጋር የሚበሉ ምርጥ ምግቦችን ልንገራችሁ። ለበለጠ የፀጉር አመጋገብ እንቁላልን ከነዚህ ጋር አጣምሩት። ከቆስጣ ጋር አይረን እናም ፎሌትን ይሰጣል። ከሳልመን አሳ ጋር ኦሜጋ ስሪ ቅባቶችና ቫይታሚን ዲን ይሰጣል። ከአቮካዶ ጋር ጤናማ ቅባቶችና ቫይታሚን ኢን ይሰጣል። ከእርጎ ጋር ፕሮቲንን ይሰጣችኋል። ከቤሪ ፍሬዎች ጋር ከእንጆሪ ጋር ቫይታሚን ሲን ይሰጣችኋል። ከስኳር ድንች ጋር ቤታ ካሮቲንን ይሰጣችኋል። ከዱባ ፍሬዎች ጋር ዚንክን በከፍተኛ ይሰጣችኋል። ከአተርና ከምስር ጋር የእጽዋት ፕሮቲንና አይረንን ይሰጣችኋል። ከለውዝ ጋር ቫይታሚን ኢ እና ጤናማ ቅባቶችን ይሰጣችኋል። ከሲትረስ ፍራፍሬዎች ጋር እንደ ብርቱካንና ሎሚ ጋር አይረንን ለመመገብ ይረዳችኋል ማለት ነው። እንቁላል ፀጉርን በአንድ ጀንበር እንዲያድግ አያደርግም። የፀጉር እድገት ጊዜን ይወስዳል እናም ምንም ምግብ ፈጣን ውጤትን አያመጣም። ከልክ በላይ እንቁላል መብላት ደግሞ ፀጉር በፍጥነት እንዲያድግ አያደርገውም። የፀጉር ጤንነት በተመጣጠነ አመጋገብ እናም በአጠቃላይ ጤና ላይ የተመሰረተ ነው። የፀጉር መርገፍ ደግሞ ጄኔቲክስ፣ ሆርሞኖች፣ ጭንቀት፣ ህመምናም መድኃኒቶችን ጨምሮ ብዙ ምክንያቶችም ሊኖሩት ይችላል። አመጋገብ አንዱ ብቸኛው ምክንያት ብቻ አይደለም። በየቀኑ እንቁላልን መብላት ጤናማ ፀጉርን ለመደገፍ ቀላል መንገድ ሊሆን ይችላል። ምክንያቱም ከፍተኛ ጥራት ያለው ፕሮቲን፣ ባዮቲን፣ አይረን፣ ዚንክ፣ ሴሊኒየም እናም በፀጉር አወቃቀር እናም ስር ተግባር ውስጥ የተሳተፉ ሌሎችንም አልሚ ምግቦችን ያቀርባሉ። እንቁላል ለፀጉር መርገፍ ተአምራዊ ፈውስ ባይሆንም በጊዜ ሂደት ጠንካራ እናም ጤናማ ፀጉርን የሚደግፍ የተመጣጠነ አመጋገብ ጠቃሚ የሆነ ክፍል ነው። በተለይም የፀጉር ስሮቻችሁ ካልተመጣጠነ አመጋገብ ጋር የተያያዙ ከሆነ አስታውሱ፣ ጤናማ ፀጉር የሚገነባው ወጥ ከሆኑ ልማዶች ነው። በአልሚ ምግብ የበለጸገ አመጋገብ፣ ጥሩ እንቅልፍ፣ የጭንቀት አስተዳደርናም በሚያስፈልግበት ጊዜ ተገቢውን የህክምና እንክብካቤንም ጨምሮ። የዛሬው የጤና ትምህርት ታዲያ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁም ደግሞ አይለኝ ይላለው። ይህ የጤና ትምህርት ለበርካቶች እንዲደርስ ላይክ እና ሼር በማድረግ ሌሎችንም አስተምሩ እላለሁኝ። ጥያቄያቸውን በኮመንት ላይ አስፍሩልኝ፣ በደስታ እመልስላችኋለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።